ዛሬ የናታንን እራት መኝታ ክፍሉ ሰጅለት። እሺ እንዴ ምን ነው አመማ እንዴ? ምን አገባሽ? በቃ ወሰጅለት። እሺ ግን ቀድሞ ሳሎን ከመጣስ? ሳይመጣ ራስሽ ቀድመሽ ወሰጅለት። እሺ በቃ። እና ደግሞ ይኸውልሽ መጀመሪያም እንደሰራሽለት እኔ ክፍል አምጥተሽ ለኔ ማሳየት አለብሽ። አምጪ በቃ ጠብቂኝ። እሺ ውጪ እጠራሻለሁ። እሺ እንጂ ግን አርጁን ቆይ ሙሉ ነው እንደ ምግቡ ላይ የማደርገው? አንቺ ነሽ እንደ የምትሰጪው? ይኸውልህ አሁን የጠየቅኩን ብቻ መልስልኝ። በቃ ግማሹን አርጊዋ። የሰራው ልክ ነው። ስሚ ደግሞ ለአቢጌል አሳይቻት ነበር እንዳትሆን ከሰጭ። ግን ምንድነው የጨመርሽበት? ምን አባሽ ጨምርበታለሁ? አቢጌል ህልሟ ተሳካላት። ናታን ቀለበት ሊያስርላት ቃል ገባላት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈው ያቆምነው ናታን ከሻወር ሲወጣ አቢጌል ቀሚስ ቢጃማውን ቀይራ ወደሱ ክፍል ሄዳ አብሬክ አድራለሁ እንዳለችውም ነበረ። ዛሬም ላይ እንግዲህ አብሬክ አድራለሁ የሚል ጥያቄዋን ቀጥላለች። ናታንም ኧረ እባክሽ ተይኝ፣ ግን ምን አስበሽ ነው አብረሽኝ የምታድሪው? ምንድን ነው? ምን ፈልገሽ ነው? አንቺ እኮ እዚህ የምታድሪበትንም ምክንያቱንም አላወቅሽውም ብሎም ይላታል። አብሬክ ማደር አለብኝ። አንተ ያልከው ብቻ ሳይሆን እኔም ያልኩት ይሆናል። ስለዚህ ትወደኛለህ ወይስ አትወደኝም ብለዋለች። እሱም እንደሚወዳት እወድሻለሁ ያለበትም ምክንያት እንግዲህ የያዘችው ሚስጥር ለቤተሰብ ተናግራ ቤተሰብ ይረበሻል የሚል ጭንቅ አስጨንቆትም ነበረ። በዚሁም አጋጣሚ አንቺ የምትፈልጊው እኔ ቀለበት እንዳደርግልሽ ነው አይደለ? እና አሁን ተክፍሌ ውጭልኝ፣ እኔ ቀለበት አደርግልሻለሁ ብሎም ይላታል። በጣም ትደሰታለች፣ ማመን ያቅታታል። እውነት ግን ነው ትወደኛለክ? አዎ እወድሻለሁ፣ ቀለበትም አደርግልሻለሁ፣ እንዲያውም ቀለበቱን አብረን ሄደን እንገዛለን ብሎም ይላታል። እስቲ እውነት ተወደድከኝ? እኔ አላምንክም። በአፍክ እወድሻለሁ የምትለው እኔ ላንተን ላምንክ አልችልም። ስለዚህ እውነት ተወደድከኝ ከንፈሬን ሳመኝ ብላም ትለዋለች። በጣም ይጨነቃል፣ ግራ ይገባዋል። ከንፈሯን ሲስማት ምን እንደሚፈጠር ዳጣ ምን እንደሚሰማት በጣም ስሜት ውስጥ አስገብቶ ብዙ ሀሳቦችንም እያሰበም ነበረ። በዚሁም አጋጣሚ በሀሳቦቹ መካከል እናቷን ተጠራች። የተደበቀውን ምስጢር እንደምትናገር ይገልጻል። በሌላ በኩል ደግሞ አልስምምም የሚላትም ከሆነ ከክፍሉም አትወጣለትም። ግዴታ እንደምንም እየቀፈፈውም ቢሆን እሷን ስሞ ከክፍሉ እንድትወጣለት ማድረግ ነበር አላማው። በዚሁም አጋጣሚ ናታን እሺ እስምሻለሁ በማለት በጣም እየጨገገው ከንፈሯን ስሟታል። አቢጌል በጣም ትደሰታለች፣ ማመንም ያቅታታል። ቀጥታም እሺ በቃ በማለት ትወጣለች። ናታንም በጣም ጨጎት አሁን ምንድን ነው የምትለኝ ዳጣ? ምን እየሆንኩ ነው? ምን እያደረግኩ ነው? የሚል ስሜት ተሰምቶት በጣም ቀፎትም ከንፈሮቹን እየጠራረገም ነበረ። ዳጣና ውሃ አንድ ላይ ተኝተው ባለፈው አብረን እናድራለን ባለችው መሰረት ዛሬ ላይ አንድ ላይ ተኝተው ዳጣ እንቅልፍ ሲይዛት እና ውሃ እንቅልፍ ሲይዛት ዳጣን እስቲ ተረት ተረት ንገሪኝ፣ እንቅልፍ እምቢ አለኝ፣ እንቅልፍ እንድተኛ ነው ብላም ትላታለች። ዳጣ ምን ምንም የማውቀው ነገር የለም እስቲ አንቺ ንገሪኝ ብላም አለቻት። ነገር ግን ውሃ ምንም አታውቅም። እኔ እኮ እንቅልፍ እምቢ ብሎኝ ነው፣ ስለዚህ አንቺ ንገሪኝ አለቻት። ዳጣ ምንም አይነት ተረት ተረት ስለማታውቅ የነገረቻት የራሷን ታሪክም ነበረ። የራሷን ታሪክ በህልም አስመስላ በተረት ተረት አስመስላም ነበረ የነገረቻት። እሷን በጎዳና ላይ እንዳደረች፣ ወላጆቿ እንደጣሏት፣ ብዙ መከራዎችን እንዳሳለፈች፣ በስተመጨረሻም አባቷን አግኝታ ከቤተሰቦቿም እንደተቀላቀለች፣ ነገር ግን አባቷ ለሚስቱ ልጇ መሆኗን እንዳልተናገረ፣ እህቶቿም እሷን እህት መሆኗን እንደማያውቁ በምሳሌዎች ውስጥ ሁሉንም ነገር ትነግራታለች። በስተመጨረሻም ናታንን አግኝታ ናታን እንደሚያፈቅራትና እሷም እንደወደደችው ሁሉንም ነገር ትነግራታለች። በስተመጨረሻም ወደ እውነት ቀይራ እውነት አድርጋም እያወራችን ነበረ። ነገር ግን ውሃም ተኝታለች፣ እንቅልፍ ይዟታል፣ አልሰማችም። በጣም ትደነግጣለች ዳጣ። ዞርም ስትል ውሃ ተኝታለች። እሺ ተመስገን ተኝተሻል፣ ምን ነክቶኝ ነው በማለት በጣም ትደነግጣለች።
አቢጌል ለአርጁ መድኃኒት የፍቅር መድኃኒት ለናታን ልትሰጠው ልከው ነበረ። አርጁም ዛሬ ላይ አምጥቶላታል። መድኃኒቱን ልትቀበል ወደ አርጁ ጋም ሄደች። ለማን ነው ግን የምታደርጊው? እቀፊኝ ብሎ ይላታል። ያመጣላትም መድኃኒት በጣም ቆንጆ እንደሆነና አይደለም ሰው ግንድና ግንድ እንደሚያስተቃቅፍም ይነግራታል። እሺ በቃ አቅፍ ካለው በማለትም ታቅፈዋለች። በጣም ይደሰታል አርጁ። በዚሁም አጋጣሚ አቅፏት እያለ የታየው የተሰማው ስሜት አብረው ሲኖሩ አብረው ሰርጋቸው ምን አይነት እንደሆነ አንዳንድ ነገሮችን በውስጡ በስሜቱ ይሰማዋል። በጣም ይደሰታል። ናታን ውሃ ጋር በተኛችበት ክፍሏ ጋር ሄዶም ነበረ። አቢጌል ክፍል ውስጥ ሄዳ ምን እንዳለችውም ሊነግራት አሰበ። ነገር ግን ይቅርብኝ በማለት ስለ አቢጌል ምን አሰብሽ ብሎም ይላታል። እኔ ምንም ነገር ላስብ አልችልም ናታን፣ እኔ እኮ ደግ ደጉን እንጂ እንደዚህ አይነት ክፉ ነገር ባስብ አይመጣልኝም። ግን ምንድን ነው? ምን አስባ ነው? አቢጌል ሴት ሄዳ ነው? እባክህ ውጣልኝ፣ ቀኔን አታበላሽብኝ ብላም ትለዋለች። አቢጌል የለችም፣ ማንም የለም፣ በቃ ሌላ ቀን ቀስ ብለሽ ታስቢበታለሽ፣ ነይ አሁን ፀሐይ እንሙቅ በማለት ተክፍላቸው ውስጥ ወጥተውም ይሄዳሉ። እነ ማርታ ለምጥን ፀጉሯን እየሰራቻትም ነበረ። እኔ እናትሽ እያለው መቼም ፀጉርሽ እንደዚህ አይንጨበረርም እያለች ምስኪኗ ምጥን ቤተሰቦቿ ተለያይተውና እሷን እንዳስጨነቋት በጣም አሳዝናና ተጎሳቅላ ያለችውን ምጥንን ፀጉሯን እየሰራቻትም ነበረ። ዳጣም ሻይ አድርጋ ማመጣችላቸው። በጣም ባለሙያም እንደሆነች በሙያዋም እየመሰከረችም ነበረ። በዚሁም አጋጣሚ ይኸውልሽ እኔና ለምንድን ነው ግን አባትሽን ማትነግሪኝ ብላም ጠየቀቻት። ዳጣም እንግዲህ አባቷ መናገር አልፈለገችም። አሁን እናትና አባቴ አንቺና ደረጀ ናችሁ ብላም ብላታለች። በዚሁም አጋጣሚ አይሽ አይደለ ምጥን ምን ያህል እንደተበሳቆለች አባትና እናቷን በማጣት አንቺን ብትሆኚ ለቀሪው ዘበንሽ ባል ስታገቢ በጣም ጥሩ አስተዋይ አሳቢ ለልጆቹ የሚያስብ መሆን አለበት። ዝም ብለሽ እንዳታገቢ አይሽ አይደለ በማለት ስለ ምጥን አስመስላም ታወራታለች። ምጥንም ቤተሰቦቿ በምን እንደተጣሉ ይጠይቋታል። ነገር ግን የቀን ጭቅጭቃቸውን እንጂ ጥላቸው ምን እንደሆነ ምንም ልታውቅ አልቻለችም። ምጥንም እኛን እኮ ልጆቹ ሊካፈሉን ነው በማለት ስሜታዊ ሆናም ትነግራቸዋለች። ወይዘሮ ማርታ በጣም ታዝንና አይዞሽ እኛ ጎረቤት ሆነን ተሰብስበን እናስታርቅላችኋለን ብላም ብላታለች። ምጥንም በጣም ተደሰተች። ዳጣ ናታን ክፍል ውስጥም እንግዲህ ዳጣም ተመልሳ ወደ ናታን ክፍል ሄዳም ነበረ። የሄደችውም እንግዲህ ናታን ናፍቋት ነው። በጣም ይገረማል። እንዴት መጣሽ ብሎም ይላታል። ናፍቀከኝ ነዋ ብላም ትለዋለች። እሺ አሁን ቶሎ በይ ውጪ፣ እነ ዳጣና ውሃና አቢጌል ክፍል ውስጥ እየተጨቃጨቁም ነው። ስለዚህ ቶሎ ብለሽ ውጪ ብሎም ይላታል። እንዴት እኔን ውጪ ትለኛለክ? እኔን ውጪ ያልከኝ ናታን ብለም ትለዋለች። አዎ ውጪ፣ ሌላ ችግር እንዳይፈጠር ብዬ ነው ብሎም ይላታል። እሺ ሳመኝና እወጣለሁ በማለት ቀጥታም ሲስማት እሷም እንግዲህ ቃሉን አክብራ ወጥታለታለች። አቶ ደረጀም እንግዲህ ለናታን ችግሩን እያዋየውም ነበረ። እሱ እንደዛ አይነት ችግር ቢፈጠርበት ጓደኛው ከሚስቱ ወስልቶ ተሌላ ሴት እንደወለደና ከአንድም ሁለት እንደወለደም ይነግረዋል። ምን ትመክረዋለክ እንደዚህ አይነት ሰው ብሎም ይለዋል። ናታንም በጣም ይገረማል። ስተት አለ፣ ነገር ግን ከአንዴ ሁለቴ ስተት አይባልም። እንደዚህ አይነት ስተቶች በጣም ከባዶች ናቸው። እንደዚሁ ተቀብረው ቢቆዩና ለቤተሰብ ተናግሮ ባይረብሽ ይሻላል የሚል ምላሽም ነበር የሰጠው። እንግዲህ ይጸልይ። እኔ ለጓደኛክ እንደኔ በኩል እኔ የምመክረው እግዚአብሔር ይርዳው ይጸልይ ነው የምለው። እንደዚህ አይነት ነገሮች በጣም ከባድ ናቸው በማለት ነገር ግን ናታን ውስጡ አባዬ አሁንም የተረገዘው ልጅ ሰላም ያረገዘችው ከሱ ነው እንዴ የሚልም ጥርጣሬም ጠርጥሯል። አቢጌላ ዛጋ ሄዳ እንግዲህ ዛሬ የናታንን እራት ክፍሉ ውሰጅለት ብላም ትላታለች። ክፍሉ ከመውሰድሽን በፊት መጀመሪያ እኔ ጋር ምን እንደሰራሽለት እኔ ማየት አለብኝ ብላም ብላታለች። እሺ በማለት ላዛም ፈርታም ስለነበረ ምግቡን ሰርታ ቀጥታ ለአቢጌል ክፍል ወስዳለች።
አቢጌል እንግዲህ መድኃኒቱን ልታደርግበትም ነበር የፈለገችው። እሺ አሁን ውጪ፣ ስጨርስ እጠራሻለሁ በማለት መድኃኒቱን አርጋ ላዛ መልሳ ጠርታታለች። ላዛ ምግቡን እንግዲህ አሁን ውሰጂ፣ ይህን ምግብ ስትሰጪው እኔ እንዳላየሁትና አንቺ እንደሰራሽለት ንገሪው ብላም ትላታለች። በጣምም ይጨንቃታል። ግን ምን አድርገሽበት ነው ብላም ጠየቀቻት። ምንም አያገባሽም፣ ስለዚህ ማን ጠያቂ ያደረገሽ? አሁን ቀጥ ብለሽ ሄደሽ ስጪው በማለት ቀጥታም እሷም ልትሰጠውም ሄዳም ነበረ። አቶ ደረጀ አንድ ላይ ቁጭ ብለውም እንግዲህ ለምንድን ነው ሰላምን ሄደን እማንጠይቃት? ልወልድ አካባቢ ሁሉንም ነገር እነግራችኋለሁ። ስለዚህ የልጇን አባት ትነግረናለች። ሀሳብ ግን ተቀየርክ? እኔና ዳጣ ሰሞኑን የሆነ ነገር ገዝተን ሄደን እንጠይቃታለን። እሷም ትነግረናለች። ታልነገረችንም ደግሞ መቼም ቢሆን ከእሷ ጋር አንመጣም። ስለዚህ እነግራችኋለሁ ብላናለች። ሀሳብ ግን ተቀየርክ? አብረን እንሂድ ብላም ትለዋለች። በዚሁም አጋጣሚ ውሃም አንድ ላይም ነበረች። ሻይ ቡናም እየጠጡም ነበረ። አቶ ደረጀ በጣም ይደነግጣል። አሁን በቅርቡ እንደዛ ብላ ነግራችኋለች በማለትም ይላታል። አዎ ብላናለች። ሰሞኑን እንሄዳለን፣ ተፈለግ አብረን እንሄዳለን፣ ትነግረናለች የሚል ምላሽ መልሳለታለች። አቶ ደረጀን በጣም ይደነግጣል። መውለጃዋ ደርሷል፣ ለምንድን ሄዳችሁ የምትረብሿት ነበር ያላት። አንረብሻትም፣ እሷ ነች ነግራችኋለሁ ብላ የጠራችን። ስለዚህ እውነታውን ተቀብለን እንመጣለን የሚል ውሳኔ ወስናለች። ላዛም እንዲህ ቀጥታ ምግቡን ለናታን ይዛ ሄዳለች። ናታን ምግቡን እውነት ይበላው ይሆን? ምንስ ያደርገው ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።